እንዴ ቦስ እንዴ ሰላም አትሰግድ፣ ቅዳሴ አትሄድ፣ ንስሐ አትገባ፣ ተመችቶኛል ነው የምልህ። እንዲህ አይነት ቤት ዝም ብሎ አይገኝም። አክት እየበለጡ ብር ስለብለውኝ ምን እስኪ እዚህ ጋር ምንም የለም። ኧረ 300 ብር ብቻ ነው ያለው። ደምሩ ነው የምሰልበው በእናትህ። እንዴ ቦስ እንዴ ሰላም እዚህ ነው እንዴ ያለው? እዛ ስንቱ ተጨንቆ እየጠፋ እያለ ፒስ ነው። በጣም ተመችቶኛል ነው የምልህ። አዴ በቃ አትጾም፣ አትጸልይ፣ አትሰግድ፣ ቅዳሴ አትሄድ፣ ንስሐ አትገባ፣ ተመችቶኛል ነው የምልህ። እንዲህ አይነት ቤት ዝም ብሎ አይገኝም። እኔ እዛ ምን አጨቃጨቀኝ? እዚህ ፈታ ነው ላላ ነው በቃ። የሚቀጠቅጠኝ የለ የሚሰግድብኝ የለ፣ ፈታ ነው በቃ። እንደውም ዛሬ አንድ ጓደኛዋ ጎትታ ወስዳት ነው ቅዳሴ ምናምን ብላ። እኔ ምን ጭራርኝ እንዴ ተከትያት የሚሄደው? እዚህ ፈታ እያልኩ ቤት እየጠበቅኳት ነው። አረ ጀለሴ ለፍተሻል፣ በእናትሽ አርግልሽ እንዴ። ታዲያ ብቻሽን ቤት ውስጥ ምን ነው ታዲያ? ምን እባክሽ በእናትሽ። እሷም ቅዳሴ ሄዳለች፣ እኔም እዚሁ ጸሎት ቦታው ትንሽ ዘማቃጠል ሲቹዌሽን እያለኝ ነው። ብቻ ለማንኛውም አንቺ ማልኮሽ ነው የመጣሽው። አክት እየበለጡ ብር ስለብለውኝ ምን እስኪ እዚህ ጋር ምንም የለም። ኧረ 300 ብር ብቻ ነው ያለው። ደምሩ ነው የምሰልበው። አይት እየበለጡ ካረጁ በኋላም አያርፉም። ካረጁ በኋላ አይደል እንዴ የባሰባቸው? እኔ ራሱ ዛልኩኝ፣ ደከመኝ፣ 10 ነው የሚልኩኝ። እና ምን ትላለህ ታዲያ? እቺ 3 አመድ ምን አላት ታዲያ? እኔም ስም ነው የሚወጣብኝ፣ ሰለበን የምባለው እና ወይስ እችን ሁለቷን አመዱ ስጂ አንዷን 100 ላስቀምጥላቸው? በቃ እንደሽ ነው ወይስ 100 ነው ስጂ ሁለቱን ላስቀምጥ እና ልውሰደው? ምን ይሻላል ማለት ምን ይሻላል? ከ300 ብርም ብሶ 200 ብር ልትወስድ እና ታዲያ የሥራ ባህሪ ነው። ባዶ እጄ ልመለሰው እንዴ? ምን አልክ ደግሞ? ለጓደኛዋ ብር ጠፋብኝ ብላ አማክራት እኔ ልታስቀጠቅጠኝ ነው እንዴ? ቅጥቀጣም አለው። ኧረ ይቅርብኝ። የአንተ አለቃ መሆኔን አትርሳ። ውጣ ነው የምልህ። ውጣ ይቀራል። ኦሆ በደናችሁ ሂደዋል። ለማንኛውም ቦስ በሜዳችን እንገናኛለን። ሰላም በአገር ውስጥም በውጭም ያላችሁ ውድ የዚግዛግ ቲቪ ቤተሰቦች እንደምን ቆያችሁኝ? እንግዲህ በሰራነው ድራማ ላይ አንዳንድ ማብራሪያዎችን እናወራለን፣ ቁም ነገሮችን እንነጋገራለን፣ እንመካከራለን። ይህንን ድራማ ማለት መጀመሪያ የሰራው ልጅ ቲክቶከር ነው። ለሱ ክሬዲቱን እንሰጣለን። ይሄ ልጅ ግን ወይ የመናፍስት ውጊያ ያውቃል ወይ ገጠመኝ ያዳምጣል። ምናልባት አይታወቅምና ግን እኛ ያው እስከነ መፍትሄው እንዴት እናርግ ቢያስቅም ቁም ነገርን ቢያስተላልፍም እንዴት እሱ ምንድነው ይሄ ደረቁን በቃ መልእክቱን ብቻ ነው በፈን መልክ የሚያስተላልፈው። ግን የገባው ነገር አለ ያን ነው ግን መፍትሄውን አላስቀመጠውም። እሺ አሁን እንደዛ አደረገ ውጣ አለው። ግን ምንድነው መፍትሄው? ተላቢ እንደሚሰልብ አይ ነው ተረድተናል። አብዛኛው ሲያቀል ብዬ አስባለሁ። ያቃል ግን ምንድነው መፍትሄ የለም እዚህ ጋር ትክክል ስለሆነ ይሄንን ነገር እንግዲህ እኛ ስንሰራው ምንድነው ያደረግነው? ለምሳሌ ቦስ ተብሎ በድራማው ላይ የተወከለው የተጠራው አጅሬው ምንድነው የቤተሰብ ዛሩ ነው። ከአያት ከቅድሚያት የመጣው መጀመሪያ ቤት ውስጥ ሆኖ እኛን ለውጭ አሳልፎ የሚሰጠን ለብዙ ነገር አሳልፎ የሚሰጠን ቤታችን ውስጥ ያለው የባዕድ አምልኮ ጨሌው አምልቶን ትችላለች። እሱ እኛን ለእንደዚህ አይነት ነገር አሳልፎ ይሰጠናልና በተጨማሪም ደግሞ ድራማው ላይ ሰምታችሁት ከሆነ ተመችታኛለች። እኛ እንደዚህ አይነት ቤት እንዳላገኘ እንደሱ አይነት እንደ ልጅቷ አይነት ማንነት እንዳላገኘ ማትጸልይ፣ ማትሰግድ፣ ማትጾም ከመጀመሪያውም ጀምሮ ያቀን ስለነበረ ነው። አዎ ከማጎናችን ያቃል፣ ምን ወዶ ምን ጠላውን ያቃል። እንዴት ነው እግር በእግር የሚከታተልን ነገር ስለሆነ ያቃል ማንነታችንና ከዚህ ነገር አንፃር ተመችቶት ነበር። ከዛ ደግሞ አሳልፎ ለምን ሰጠን? ለመተቱ ለሰላቢው በቃ በተላከ ቁጥር እንደሚመጣ መንፈሱም እንደሰለቸው እሱ ሰራዊት ያረገ እኔ ራሱ ሰልችቶኛል አለ መጨረሻ ላይ ሰምተቱት ከሆነና እኛን አሳልፎ የሚሰጠን ቤት ውስጥ ያለው የዛር አምልኮ የባዕድ አምልኮ ቤት ውስጥ የምናደርጋቸው ነገሮች እኛ ለውጪ ነገሮች አሳልፎ እኛ መንፈሳዊ ምግባር ከሌለን መንፈሳዊ ማንነት ከሌለን በንስሐ ሕይወት ውስጥ ካልተመላለስን ቅዱስ ቁርባን ካልተቀበልን ካልሰገድን በቃ ከጸበል ማንጠመቅ ከሆነ ይመቸዋል። በደንብ ነው የሚኖርብን እንጂ መምህር አንድ የሚላት ገለጻለች
በቃ እግሩን ዘርግቶ ምንድነው የፍልስፍና መጽሐፉን የሚያነብባችሁ ይላልና በቃ እንደዛ ነው የሚያደርግብን። ከዛ ይሄ የሆነው ለዚህ ስለሆነ ነው፣ ይሄ እኮ ህይወት የተፈጠረው በዚህ ምክንያት ነው እያለ በዛው ህይወታችን ይቀጥላል ማለት ነው እንጂ ነቅተን ጠላቴ ማን ነው ብለን እንድናስብ ጊዜ አይሰጠንም። ለዚህ ነው እንደገና ደግሞ ሰላቢውም ሲገባ አይተሽ ከሆነ ከገባ በኋላ እንጂ መጨረሻ ላይ አይተሽ ከሆነ ብር ልውሰድ ብሎ 100 ብር ላንሳ 200 ብር ላንሳ እያለ በሚልበት ሰዓት ገንዘቡን እንኳን እንደዛ እያደረገ ያለው ለምንድን ነው? አስራት እየወጣ አናወጣ። አስራት ማናወጣ ከሆነ ጠላት ገንዘባችንን በሕክምና በቃ ማንፈልገውን ዕቃ በመግዛት በብዙ ነገር ገንዘባችንን ያስወጣብናልና በዛ የተነሳ ነው ይሄንን ሊል የቻለው። አንዳንድ ጊዜ ደግሞ ጓደኛም ወሳኝ ነው። ትክክል። ምንድነው መሰለህ አሁን እኛ ከሰማው ምንድነው ያለው ጓደኛዋ ይዛት ሄዳለች አለ። አንዴ እንኳን የሆነች ነገር ስናደርግ ለዛ ነገር መንገድ ይከፍትልናል። ገባ? የጾም የስግደት ህይወት እስከሌለን ድረስ ይመቸዋል። ግን አሁን ወሰደቻት። አሁን መልካም ጓደኛ እንደዚህ ያደርጋል። እና ጸበል እንጠመቅ፣ እና ገዳም እንሂድ፣ እና ንስሐ እንግባ፣ ቁረብ የለም በቃ ቢያንስ እኛ ሰነፍ እንኳን ብንሆን ለነፍሳችን የሚሆን ነገር ተነሳሽነት እግዚአብሔር መሀል ላይ ሆኖ እንደሚናገረን አናውቅምና ያን ያደርጋል። መጥፎ ጓደኛ ከሆነ ደግሞ ያው እንቃም ነው የለም እንብላ ብሎ ማይደውል ጓደኛ እንጠጣ ብሎ ይደውላል። እንደዛ እንደማለት እንደገናም ደግሞ ምንድነው እንትን ሲል ከሰማኸው ተመች ያም ቢሆን ተቋቁመ ነው ምናምን ሲል ከሰማኸው ኢቭን በጣም እዚህ ጋር ለታዩት የሚገባው ነገር ምንድነው የጸሎት ቦታና የጸሎት ቤት በጣም ጥቅም አለው። እና ደግሞ ያንንም ቢሆን ችለን ሲል ልጅቷን ባህሪዋን ስለሚያውቀው መጸለይ ስትጀምር ምን ስትል ተስፋ ሊያስቆርጣት ስለሚሞክር እየታገላት እንደሆነ ማሳያ ነው። እሷ ጸሎት በመጀመሯ ያልተመቸው ነገር አለ ታመልጠኝ ነውና ያቃጠለው ነው አይነት ነገር ጅማሯ አልተመቸውም። ለዛ ነውና እሷም እያደረገች ያለችውን አንድ እርምጃዋን አልወደደላትም። ሲቀጥል ደግሞ ልክ ሲሄድ ሲል እንዴ ቅጥቀጣም አለው እንዴ ደግሞ ብሬን ወስዳብኝ ማታ ምንድነው ያለው? እንደውም ሰላቢው ምን አለ? ዛሩ እንዴ እንዳትነካ በቃ ብትቀጥቅ ማለት ጓደኛ ለምሳሌ መንፈሳዊ ጓደኛ ካላችሁ የመናፍሱ ጋር የገባው እንዲሁን ኩኩ ስትሉት እንዲያርጉ ሲላችሁ መፍትሄ ልጅቷ እርምጃ ስትወስድ ማን ነው መጀመሪያ የምታገኙ? ዛሩ ስለሆነ አንተ በሰላቢ በወሰደው እኔ ልቀጠቀጥልህ ነው ወይ ሲል ምን አለ ሰላቢው? እንዴ ይሄም ነገር አለ እንዴ አለ። ይሄ ካለማ ይቅርብኝ አለ። ያው ማለት ድራማውን ፈኒ አድርጎ ለማስተማር እንጂ ጠላት እንደዚህ አይነት ቀልድ አይቀልድም። ወይም እንደዚህ አይነት ጨዋታ የለም። ታርጌት አድርጎ መሄድ ነው። እየተቃጠለ እንዲሆን ጥርሱን ነክሶ እኛን ከማጥቃት ወደ ላይ አይልም። እኛ ግን መበርታት አለብን። ትጋት ያስፈልገናል ነውና ድራማው አስተምሯቸዋል ብለን እናስባ። መልካም ጓደኛ በደንብ ያስፈልጋል እና የምንውልበት ማለት ልክ ወደ መንፈሳዊ ስትመጡ ፊልተር ማድረግ፣ ጓደኞቻችሁ ማጥራት፣ አካባቢያችሁ ያለውን ሰው ማጥራት፣ ማንጋ መቅረብ ማንጋ መራቅ እንዳለባችሁ ማወቅ። ምክንያቱም እናንተን ላላችሁበት ህይወት ፈተና እየሆነባችሁ ጭራሽ የሚያንሸራትታችሁና ለመወደቃችሁ ዝም ብሎ ሁሉ ጊዜ ምክንያት የሚሆንባችሁ ከሆነ ይቅርታ አድርጉልኝና በእኔ አመለካከት በቃ ያንን ፋይል መዝጋት ነው። ቀጥታ አርቆ ሌላ ጓደኛ መያዝ ወይ ብቻ ሆኖ ለራስ ጥሞና መስጠት፣ ጊዜ መስጠት፣ የተወሰነ ጊዜ ሰብሰብ ማለት ያስፈልጋል ብዬ አስባለሁ። አንዳንድ ጊዜ ሞክራችሁ ማለት ያንን ጓደኛ ላለማጣት እናንተ የምትሄዱበትን ስቴፕ ስትሄዱ ስም ይወጣላችኋል። ምንድነው እሱ ቄሱ መኖክሲት ሆነ በሚል ስም ይወጣላችኋል። እናንተ ግን ምንድነው የእናንተ ህይወት እዚህ ጋር ያደረሰባችሁ ያለው ነገር ስላለ መፍትሄ እየወሰዳችሁ ህይወታችሁን እያጠራችሁ ነው ያላችሁትና ወደኔ ህይወትና ብላችሁ ያንን ሰው ስትጋብዙት በዛ ሰው እይታ ውስጥ አንተ ምንድነው ይሆንክ ያለው? ምንድነው ጨቀጭቀኝ ማለት እናንተ በቃ የሆነ ያሰለ በቃ በጣም ስታሰለቹት ምን አይነት ባህሪ ያመጣል በነሱ በኩል ቄሷ አንቺ እንትኑ ዳቆኑ ምንም ስም በቃ ይወጣል። የተረባ አይነት ነገር ይመጣል። እኛ መንሸራተት የለብንም በዛ ሰዓት። ወይ እኛ ላይ ያለው እነሱ ላይ ሆኖ የሚተኩስብን ወይ እነሱ ላይ ያለው የተቃወመን ያለው በዛ ሰዓት ይሄ ለኛ እንደውም ምንድነው ይሄ ለኛ ምንድነው የሚሆነን? በረከት ነው የሚሆነን። እንደው እኛ ልክ መንፈሳዊ ስንጀምር ከሌሎች ሰዎች የሚመጣው ተቃውሞ ለኛ ትልቅ በቃ በረከት ነው። አሜን ብለን በተቀበልነው ቁጥር እኛ ዋጋ እያገኘንበት እንሄዳለን። ግን እንዳልኳችሁ ነው እናንተ
የሆነ መንፈሳዊ ህይወት ገብቷችሁ ስትቀየሩ ሌላ ሰው ልትቀይሩ ስትሉ አልገባ እያለው ለእናንተ ፈተናና መሰናክል ጭራሽ ለመውደቃችሁ ምክንያት የሚያጠፋችሁ ከሆነ ይቅርታ አድርጉልኝ። ራሳችሁን ሰብሰብ ብላችሁ ለራሳችሁ ጊዜ ሰጣችሁ ለህይወታችሁ የሆነ ቀይ መስመር ገደብ አበጅታችሁ ከዛ ቢያንስ በምትችሉት አቅም ነው ያንን ሰው ለመቀየር መሞከር ያለ። ካልሆነ እናንተ ሳጠነክሩ ጭራሽ ሌላ ሰው ልቀይር ባላችሁ ቁጥር ያው እንትኑ በጣም ከባድ ይሆንባቸዋል። ከዛ ተስፋ መቁረጥ ይመጣል። ጸልይኩኝ ያለም አይነት ኑሮ ውስጥ ነው የሚገቡት። ምክንያቱም ይሄንን ነገር ያደረጉ ስለሆነ የሚቃወማቸው ነገር በፊት ለሱሱም ለመጥፎም ነገር አንድ ነበራችሁ። ሴትና ሴትም ሆኖ ወንድና ወንድ ጓደኛ፣ ሴትና ወንድም ጓደኛ ሆናችሁ ለመጥፎ ነገር፣ ለዓለማዊ ነገር፣ ለጥፋት አንድ ነበራችሁ። አንዱ ነቅቶ ወደ ሆነ አቅጣጫ ሲሄድ ግን አንደኛው ወይ ከተለዋል ገብቶት አብሮ ለመቀየር ፈቃደኛ ይሆናል። እስኪገባው ድረስ ሁሉም ሰው ያስቸግራል። በአንዴ ሁላችን አቀባበላችን አንድ አይደለም፣ ጊዜ እንፈልጋለንና ግን ጭራሽ አልገባ ብሎት ለኛ ፈተና ሆኖብን እኛን እያጠፋን እኛን የሲኦል ራት የሚያደርገን ከሆነ ግን ሰብሰብ ብለን እግዚአብሔርን በሱባኤ ጠይቀን ነፍሳችንን ማዳን አለብን ብለን እናስባለን። እኔ እንግዲህ ከዚህ ቪዲዮ መፍትሄ ብዬ የምወስደው ነገር ምንድነው? አንደኛ ራሳችንን ህይወታችንን መስመር የሚያስተንን ነገር ማጥራት፣ ከዛ በኋላ ወደ እግዚአብሔር መቅረብ፣ የጾም ጸሎት ህይወት መኖር ያስፈልጋል። በደንብ ያስፈልጋል። በቃ መጀመሪያ ቤት ውስጥ ያለው ነገር መቆም ያስፈልጋል። ማጥራት ያልኳችሁ ይሄ ቤት ውስጥ ያለው ነገር ማጤን፣ ምንድነው እኔ እንደዚህ እያደረገኝ ያለው? እሰራለሁ፣ እማራለሁ፣ ትምህርት አይገባኝም፣ አነባለሁኝ፣ ምንም ነገር አይምሮ ውስጥ ሊቀመጥ አልቻለም ብለን እንትኑ ጥያቄው ብቻ ጭንቅላታችን ውስጥ ኖሮ መፍትሄ ሳንፈልግለት እንዲሁ ጭንቅላታችንን ከምናባዝን አንዳንዴ ዝም ብለን በአጅሬውን ከምናሳብብ እኛ ለሱ ክፍት ሆነናል ወይ እኛ ለሱ የተመቸ ማንነት አለን ወይ የሚለው ነገር እሱን ትንሽ ጣራ ማድረግ የሚያስፈልጋል። ምክንያቱም መንፈሳዊ ውጊያ ከገባን በኋላ አሁንም ኩልኩ አላለሁ ታይት አረጋለሁ ዊግ ቀጥላለሁ እያልን ከሆነ ያለ ነው ያልተውነው ነገር እስካለ ድረስ እሱ ለመቀመጥ ይመቸዋል። ለዛ ስለሆነ የጥፋት መሳሪያ ነው የሚያደርገን እኛን መልስ። ከዛ ምን ይሆናል? መንፈሳዊ ህይወታችን ዋጋ እንደሌለው፣ ጸሎታችን እንደማይሰማ፣ እስካሁን የደከመው ድካም ምንም እንደሆነ በዜሮ አባስቶ ያሳየንና መንፈሳዊ ህይወት በቃ መልሰን ሃይማኖትን እስከማስቀየር ሁላ ሊደርስ ይችላል። ስለዚህ መንፈሳዊያን ስንሆንም እኛ ስጋችን ያስለመደውን መጥፎውን ነገር አስለምዶ ሄደውን ነገር ደግሞ እኛ በራሳችን ጥረት ደግሞ ማስወገድ ይገባናል ባይነን። በጣም ደስ የሚል ቆይታ ነበረን ብለን እናስባለን። በሌሎች ድራማዎች እንግዲህ አስተማሪ ባልናቸው እየተዝናናችሁ የምትማሩበት ድራማዎችን ይዘን ለመምጣት እንሞክራለን። በጣም ነው የምናመሰግነው። ላይክ፣ ሰብስክራይብ፣ ሼር በማድረግ የዚግዛግ ቲዩብ ቤተሰብ ይሁኑ። ሰላም ቻው። ዚግዛግ ቲዩብ